አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው። የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው እሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ለፉ እና ዱናይን በዚህ በኩል ለፉ በዚህ በኩል ለፉ ህግን ተከተሉ። ህግን የተከተለ እንደዚህ ነው፣ በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብሰጡት ምግብ ገዝታችሁለት ብትሄዱ ቤት ብሰሩለት ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ የምትሉት የራበው ሲጀመር ሐላል ሐራም አይልም አይደለም። ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ መፈናቀላቸው በራሱ ፖለቲካዊ አይደለ እንዴ? ደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። ለዚህ ነው ባለፈው ኤርሚያስ ለገሰ ቪዲዮ ከሰራውበት በኋላ ስፔሻሊ እኔን ሜንሽን አድርጎ ተናገረ። በኋላ የሚመጣባቸውን ጣጣ በመመልከት ነው ላስፈራራቸው ይሞክሩ። በቃ ሞቅ አድርጎ ይህንን ህዝብ እንደገና ሊያጃጅል ሞከረ። አይደለም ብልጽግና ካዝና ላይ ወስዳችሁ አስገቡ ነበር ያለው መጀመሪያ። በብልጽግና በኩል ለፉ ያው እንደ አድማስ ማለት አድማስ በብልጽግና በኩል አይደል ያለፈው። በብልጽግና በኩል ስታልፍ ህዝብን መራት አችልም። በቃ ፖለቲከኛ በአጠቃላይ ማለት ነው። እና በጣም አዝኛለሁ። 15 ሚሊዮን ብር ተቀብዬ እኔ እሰጣለሁ ለዛ ለተራበው። አሁን የተራበው ህዝብ ፖለቲካዊ ነው አይደለም ብሎ አልቀበልም ሊልህ ነው፣ አልበላም ሊልህ ነው። አድማስ አግማስ ግም። ሌላው እቺ የትግራይዋ ቡችላ ማለት ነው አካውንት ከፍታለች። የጊዜያዊ የተጎዱ ሰዎች ኮሚሽን ምናምን ብላ አቋቁማለች። የትግራይ ተወላጆች አንድ ብር አታስገቡ። ህወሓትና ህወሓት መር የሚሸቱ ሰዎች የሚለቁት አካውንት ላይ ብር አታስገቡ። ህዝባችሁ እውነት እንዲረዳ ከፈለጋችሁ በቃ አጠቃላይ በደብረ ብርሃንም ያላችሁ ለደብረ ብርሃኑ የምትረባረቡ ለትግራይም የምትረባረቡ ሰዎች መንግስትና መንግስት ነክ ካድሬና ካድሬ ነክ ፖለቲካና ፖለቲካ ነክ የሚያራምዱ ሰዎች በሚለቁት አካውንት አታስገቡ። ይኸው ኤርሚያስ ለገሰ ወጣቶቹ የሚረባረቡትን የምትሞትን ነፍስ ለመታደግ የሚያደርጉትን እንቅስቃሴ ለማግደናቀፍ በዚህ በኩል ለፉ በዚህ በኩል ለፉ። አሁን እነዛ ነፍሶች እኮ ፕሮሰስ አብዝተህ መንግስት ጋር ሄደህ ፍቃድ አውጥተህ በእናታችሁ ብለህ ጉቦ ሰጥተህ ፍቃድ ተሰጥቶ ምናምን እስከዛ የሚጠብቅ ነፍስ የለም እኮ። ሊሞቱ ነበር የደረሱት ወጣቶቹ ደረሱ። በነገራችን ላይ አንድ ነገር ልንገራችሁ። አሁን አግማስ ራሱ ልወደድ ባይ ነው እንጂ መንግስት ገና ለገና ያኮርፈኛል ብሎ ነው እንጂ ብልጽግና ያን ያህል ኬር አላት አይመስለኝም። እና ዱናይንም እና እነ ዳንኤልን ጆን ዳንኤልን እንትና ማን ነው በህጋዊ መንገድ ይለፉ ያለው ሰውዬ ኤርሚያስ ቀጥታ ለመንግስት እየነገረው ነው፣ እያቀሳሰረ ነበረ። ስቲል በሁለተኛው እንትኑ እያቀሳሰረ ነው። መንግስት ቢያንስ ህሊና ባይኖረው ራሱ ሰው ምን ይለኛል ይላል። ወንድሜ ሰው ስለረዳህ አያስርህም። ስትረዳ ካጭበረበርክ ነው የሚያስርህ። ሰበብ ካላገኘብህ አያስርህም። ሰበብ ነው የሚፈልገው። ሰበብ ካላገኘብህ አያስርህም። የተቀበልከውን ብር ከራሱ ካድሬ የሚሆን ከራሱ ካዝና ለማንኛውም ፖለቲካ ይቅርባችሁ በእናታችሁ። በተራበው ህዝብ ላይ አትቀልዱበት፣ በጭራሽ አትቀልዱበት። ጡር ነው። በጣም ይደብራል እንዴ!